بسم الله الرحمن الرحيم تولد يقدل قتال ጫፍ ሙስሊሙ ላይ ያደረሰውን ተጽዕኖ ምን ያህል እንደሆነ ያውቃሉን? በኢኮኖሚው፣ በአኗኗሩ ላይ፣ በአምልኮ ላይ አብዛኛው ትዳር የሚፈታው በጫት መሆኑን ያውቃሉን? አብዛኛዎቹ የአእምሮ ህሙማን በሽተኞች ጫት ቃሚዎች እንደሆኑ ያውቃሉን? ጫት ቃሚዎች ያጋጠማቸውን ገጠመኞችም እና የመሳሰሉትን ከወንድማችን ዳኢ ተውፊቅ መሐመድ ጋር የተደረገ ቃለ ምልልስ ይሆናል። ብዙ ነጥቦች አሉት። ይህ የመጀመሪያው ክፍል ነው። የአላህ ባሪያዎች ሆይ ተከታተሉት፣ ላልደረሳቸው ሰዎች አድርሱት። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. ወንድማችን ተውፊቅ መሐመድ አላህ Subhanahu Wa Ta'ala እንኳንም ከእስር በኋላ ለቤትህ በሰላም አበቃ። አልহামዱሊላህ ረብል ዓለሚን። ያው ወንድሞች በጠቆሙኝ መሰረት ስለ ጫት አስከፊነት በተለይ ለረጅም ጊዜ ቢላል መስጂድ የተለያዩ መስጂዶች ላይ ዳዕዋ ስላደረክ ተሞክሮ ስላለህ ማለት ነው። እስቲ ቀጥታ ወደ ዳታው ንግባና ወደ ትምህርቱ ከመግባታችን በፊት ጫት የምን ያህሉን ሰው ትዳር እንደበተነ፣ ጫት ምን ያህሉን ሰው እንዳሳበደ፣ ጫት ምን ያህሉን ሰው ከሰላት እንዳዘናጋ፣ በቀን ሙስሊሙ ለጫት ምን ያህል እንደሚያወጣ፣ ምን ያህል ጫት ቤቶች ከተማችን ውስጥ እንዳሉና ወላጅ ቤተሰቦች ወይንም አባቶች ትዳራቸውን መምራት አቅቷቸው የልጆች እናት ምን ያህል መከራ ውስጥ እንደገቡ ዳታውን በደንብ ብታብራራልን ፈለተፈደሉ እንደነኝ። ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እና በጣም የሚገርመው ነገር ያው ከሰው ጭንቅላት ሊያምነው ከምንችለው በላይ ጫት ያደረሰው ጉዳት በዳታ ለመግለጽ ያህል በዚህ በአዲስ አበባ ክልል ብቻ በአሁኑ ሰዓት ይህንን ዳታ የምናገረው ከ4 ዓመት በፊት የተሰበሰበ ዳታ ነው። አሁን በጣም ከዚህ ከፍ ያለ እንደሚሆን እርግጠኛ ነኝ። ወደ 4 ዓመት በፊት አዲስ አበባ ክልል ላይ ብቻ 30,000 ጫት ቤት አለ። የእያንዳንዱ ጫት ቤት ሽያጭ በ1,000 ብር እንኳን ቢሆን በቀን ውስጥ 30 ሚሊዮን ብር ሰው ለጫት ያወጣል። ከሚወጣው ከ30 ሚሊዮን ብር ውስጥ ሙስሊሙ ህብረተሰብ 1/3ኛውን እንኳን ደረጃ ወይም ቦታ ቢይዝ ከሙስሊሙ እጅ በቀን 10 ሚሊዮን ብር አካባቢ ለጫት ያወጣል። በሁለተኛ ደረጃ በጣም የሚያስለቅሰውና የሚያስከፋው አንድ አቃቤ ሕግ ጋር ሄደን በጠይቀን በሰጠን ዳታ መሰረት ከ165 እስከ 70% የሚሆን ትዳር የሚፈታው በጫት እንደሆነ አጫውቶኛል። ሌላው ደግሞ የሚገርመው ነገር ወደ አማኒ ሆስፒታል ጎራ ብለን ዶክተሮችን አዋይተን የሰጡን ነገር እኛ ጋር ከሚመጡ የአእምሮ በሽተኛዎች ውስጥ ከ177% የሚሆነው በጫት እንደሚያብድ ነገረውናል። እና ይህ ምን ያህል አስከፊ እንደሆነ ሁላችንም እንገነዘባለን። ሌላው የሚገርመው ነገር አንድ 10 የሚሆኑ በጣም አነስተኛና ጉልበትን አስቸጋሪ የሆነ ስራን የሚሰሩ ሴቶች ላይ ማለት እንደዚህ ምን አይነት ስራ የሚሰሩ ሴቶች ናቸው? ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 1 ሰዓት አውቶቡስ ተራ ታይዋንና ሌላም ንግድ ማዕከል አካባቢ ሱቆች ከመከፈታቸው በፊት ሻይና ሌሊት ብስኩት ጠብሰው አድረው ሻይ አፍልተው እያዞሩ የሚሸጡ 10 ሙስሊም ሴቶች ኢንተርቪው አድርገን ከ10 ውስጥ ያገኘነው መልስ 8ቱ ባለትዳር እንደሆኑና ጫት ቃሚ ባል እንዳላቸው እሱም የቤቱን ኃላፊነት መሸከም ስላቃተው ኃላፊነቱን እነሱ ወስደው ለልጆቻቸው የሚሆን የተወሰነች ነገር ለማግኘት ክረምትን በጋም ብርድም ሆነ ማናቸውንም ነገር ተቋቁሞ ይህንን ስራ እንደሚሰሩ ገልጸውልናል። ባረከላሁ ፊክ ወንድማችን። ኢንሻአላሁ ተዓላ እንግዲህ ይሄ ሙስሊሙ ህብረተሰብ ምን ያህል ንቃት ወስዶ ሊከታተለው እንደሚገባና ይህን ነገር በጊዜ እርማት ካልተሰጠበት አደጋው የከፋ እንደሆነ የሚያሳይ ነው። ለምሳሌ በቀን ውስጥ ለጫት ከሚወጣው ያውም አዲስ አበባ ዙሪያ ብቻ 30 ሚሊዮን ብር ውስጥ ማለት ነው 1/3ኛ ቃሚ ሙስሊም ነው ብለን የወሰድነው። እውነታው ግን ተገላቢጦሽ ነው። 3/4ኛው ነው ቃሚ ሙስሊም ማለት ነው። ስለዚህ በቀን በላይ ማለት ነው ከ21 ሚሊዮን ብር አካባቢ የሚወጣው በማን ነው? ከሙስሊሞች ነው። ስንት መስጂድ ሊገነባ የሚችልበት፣ ስንት መሳኪኖች ሊረዱ የሚችሉበትን እንደዚህ አይነት አደንዛዥ እጽ በመጠቀም ሰዎች ህይወታቸውን ያጠፋሉ ማለት ነው። ስለዚህ በአላሁ Subhanahu Wa Ta'ala ፍቃድ 7 ነጥቦችን ይዤልሃል አንተን ቃለ ምልልስ ለማድረግ ማለት ነው። አንደኛ በእምነት ጉዳይ ጫትን የእምነቱ ክፍል ነው ብለው የሚያስቡ ከእስልምና ውጭ ያሉ ሃይማኖቶችም አሉ። ሁለተኛ ደግሞ ሙስሊም ሆነው ራሱ ጫት ያለ ውዱ ሊቃም አይገባውም፣ በነጭ ጨርቅ ተጠቅልሎ ዕጣን ተጭሶበት ከአጓጉል እምነት ጋር የሚያገናኙት ስላሉ ይህንን አደንዛዥ እጽ እስቲ ምን ትላለህ? የሌላ ሃይማኖት ተከታዮች
ጫትም ከእስልምና ጋር የእውነት ሊያያይዙት ይገባልን? በጣም የሚገርመኝ ነገር ህይወቴን በሙሉ የሚያስደንቀኝ ነገር አንደኛ መመልከት ያለብን ጫት ከሌላው ቅጠል በአስካሪነቱና በአደንዛዥነቱ ነው እንጂ ምንም በእስልምና ክብር የሚሰጠው ቦታ የሚሰጠውም ቅጠል አለ። በሁለተኛ ደረጃ ለዱዓ ሸርጥ ሆኖ አይቀርም። በሀገራችን በተለምዶ ሰዎች ችግር በሚደርስባቸው ሰዓት ቀጥታ ልክ የታዘዘው ውዱ አድርጎ ወደ ሰላት ወደ ቁርአን ወደ ኢባዳ መግባት ሲገባ ሰው ውዱ አድርጎ ጫት ገዝቶ ቤቷን ጥፎ ቡና ፍልቶ ጣናጭሶ ነው አላህን ችግሩን የሚጠይቀው። ይሄ ሙሉ በሙሉ ሁሉም ሰው በሚያውቀው ከእስልምና በሰው ምርቱ የወጣ ነገር ነው። ምክንያቱም አንድ ሰው የግድ ጫት ቅሞ ራሱን መሳት ወይም ደግሞ ራሱን መቀየር የለበትም አላህ ቀርቦ ለመናገር እና ይሄንን ነገር መረዳት አለበት። በሁለተኛ ደረጃ ይሄንን ነገር ነው ብሎ አሁን በሀገራችን ላይ ትልቁ ጥፋት ምንድን ነው? ይሄንን ነገር የሚሰሩ ሰዎች አጥቃሚ በተፈጥሮ በጣም ሰነፍ ስለሆነ ስራ ስለማይሰራ ሰው ጋር ዲፔንድ ሆኖ ሰው ጥገኛ ሆኖ ስለሚኖር ይሄንን ነገር ዳዒዎች ተነስተው እንዳያስተምሩ እንቅፋት መፍጠር በየመስጊዱ ተቆሞ በማንሳት ይሄንን ነገር በእነዚህ ይሄንን ጫት እየተቃወሙ በሚናገሩ ዳዒዎች ላይ ሁሉ ረድ እስከ መስጠት ደረጃና ሰዎች ወደ ጫት መጥተው ጫትን እንዲቅሙ ዳዕዋ የሚደረግበት ደረጃ ላይ ደርሰናል። ይሄ ደግሞ በጣም ስር ነቀል ስህተት እየተደረገ ነው ያለው። አንድ ሰው መረዳት ያለበት ነገር ጫት በእምነት ላይ ከእስልምና ጋር ምንም የሚያገናኘው ነገር የለም። መርሐባ። ግን ያው እውነታው አንድ እርኩስ የሆነ ነገር ለምሳሌ ጠጅን ስሙን ቀይረው ብርዝ ነው ብለው አስካሪ ከመሆኑ ጋር የመስጂድ ኢማምም ይባል የሃይማኖት አባትም ነው ቢባል እነሱ ቢናገሩት ንግግሩን ይሄ መጠጥ ሐራም ከመሆን ወደ ሐላልነት ሊመጣ ይችላል። እኛ እንዲያውም በእውነትና በትክክለኛው እንደተረዳነው ሙስሊሙን አላሽቆ የገደለው ጫት ነው። ይህ ሆኖ ሳለ ምንን ይዘው ነው እነዚህ ሰዎች ይህንን አስካሪ ቅጠል ቅድም ብለኛል ከቅጂው በፊት ባወራነው ወሬ ዓለም ላይ አንድ ዶክተር ጥናት ፕሮፌሰር መሐመድ እሺ ቀጥል ምን አለ እና ይሄንን ፕሮፌሰር አባቱን ያነጋገርኩት መስጊድ ውስጥ ተገናኝተን አባትየው ለልጁ ጥያቄ ያቀርቡለት ለአባትየው መልስ የሰጠው በዓለም ላይ ካሉ እጽ ተቀምመው ወደ ኮኬንነት ተቀይረው ወይም ደግሞ ወደ ሌላ ወደ አስካሪ ነገር ተቀምመው ፓወር እና ኃይል ካላቸው ነገሮች በሙሉ ብቻውን ሳይቀመም ፓወር ያለው ነገር ቢኖር ጫት ነው። በምን መልኩ የሰውን ባህሪ በመቀየር እንቅልፍ በመንሳት የደም ዝውውርን በማፋጠን ሰውየውን የተለያየ አይነት ባህሪ በመስጠትና ወደ ፈለገው ነገር በአንድ ቀጥታ ግራና ቀኙን ሳይ ወደ ወንጀል ሲሳፈቅ በማድረግ ለምሳሌ አብዛኛው ጫት የሚቅም ሰው ምንም ነገር ሲሰራ በማግስቱ የሰራውን ነገር በነጋማ ሲናገር ይሰማል። ትናንትና ሳላውቀው ጫት ቅም እንደዚህ አይነት ነገር ሰራው ማለት ነው። ያ ማለት ምንድነው? ማንነቱን ሲስት ድረስ እንደሚያደርገው ነው። እና ያ ፕሮፌሰር የተናገረው ምንድነው? ለብቻው ሳይቀመም የዚህን ኃይል እንዳለው ነው የተናገረው። እንዲያውም ሀገራችን ላይ ምን ይባላል? የተለያዩ አይነት የጫት አይነቶች አሉ። ለምሳሌ የባህር ዳሩ ጀት ያደርጋል ይላሉ። እንግዲህ ያቺን ቅጠል ወስዶ ሰውየው ራሱን ጀት ማለት እኮ ሰው ልጅ እዛ ደረጃ የሚደርሰው ምን ሲሆን ነው? እጽ ሆኖበታል ማለት ነው ለዛ ሰው። ይሄ አስካሪ ነገር ደግሞ የሃይማኖቱ አካል ተደርጎ መታየቱ ነው። የሚያሳዝነው ምንድነው? የሃይማኖት አባት ተብለው ካባ ለብሰው ለልጆቻቸው ማይመኙትን ጫት ለኡማው የዱንያ ጥቅም እንዳይቀርባቸው ብለው ማይክሮፎን ይዘው የሚናገሩና ጫት እኮ እንዲያውም አሁን እኮ እየከፋቸው ያለው እኮ መሰለ ጫት በየመሬቱ እየተጣለ ብለው የሚከፋቸው ሰዎች አሉ። ድሮ እኛ ስንቅ መሻይኾች ሲቀሩ አይጠበቅም በውዱ በምን ነበር የሚቃመው? አሁን ግን ተቅሞ መሬት ላይ ታዲያ ሽንት ቤት ውስጥ ነው እንጂ እንዲያውም መግባት ያለበት ይሄ አደንዛዥ ምን ክብር ሊሰጠው ይገባል? የሚገርመው ነገር አሁን ባልኩ አስካሪ ነው ባልከው ላይ አንድ ጊዜ አንድ አፋር ከረጅም ጊዜ በፊት ደሴ ውስጥ አጫወተኝ አንድ ቦታ ቁጭ ብለንና ከዚህ በፊት ጫት እየቃምኩኝ ሰዎች ይሷ ነገሩኝ ብሎ በትክክል የተደረገና ራሱ ላይ የተደረገ ነገር ነገረኝና ከዚህ በፊት አንድ ሰው ወደ ነብዩ ሰለላሁ ላይ ዚያራ ለማድረግ ተነስቶ በመስገጃው ላይ ከሌ በሚባለው ቆዳ ላይ ተንሳፎ መካሄዷል የሚባል ቂሷ ተነገረኝና በጣም አሰብ ላይ ጫት ቅሜ መስገጃዬን ወርውሬ መስገጃው ላይ ካረፍኩ በኋላ በመከራ ነው በህይወት አጋኞች ህይወት ይዳን ባስ ገብቼ ብሎ አጫውቶኛል። ደሴዎች ደግሞ ሌላ የተደረገ ነገር ሰዎች ሸዋበር ከሚባለው ቦታ እርግጠኛ ከሌላ በብዙ ሺህ የሚቆጠሩ ሰዎች ኢንታክት ያቀሳል ሰዎች በረው ወደ መካለኔ ከዛፍ ላይ ወድቀው የተጎዱ ሰዎች ሁሉ እንዳሉ ከዛፍ ላይ እንደሞራል እንደዛ ተደረገ። የዚህን ያህል ማደንዘዝ አይደለም ያሰከነ እዛ ደረጃ አንድ ሰው ማስካር ትርጉሙ ምንድነው? መስራት የማትፈልገውን ነገር ያስተላልፍ ነገር ነው አስካሪ ነው። የሚሸተትም ይሁን ፈሳሽም ይሁን በመርፌ መልኩ ሰደው በታብሌት መልኩ ሰደው የሚበላም ይሁን ባህሪውን የሚቀይር ነገር በሙሉ አስካሪ። ስለዚህ የአፋራዊ ምን ብለዋል?
ከበህይወት አዳኝ በትክክል እኔ ይሄ ከሶስተኛ ሰው ሳይሆን ቀጥታ ካፋሩ የሰማሁት ራሱ የነገረኝ አሰብ ላይ አሰብ ሰገር የሚባለው አፋሮች የሚኖሩበት አካባቢ ላይ ቁጭ ብዬ ወደ መካ ነብዩ ሰለላሁ ለመዘየር ወደ መዲና ከዚህ በፊት ማን የሚባል በአየር ላይ ሄደ መድል በደው ሳንቲም እንደዚህ የሚባል ሰው ይሄ ቂሷ ሰምቼ ከሌላ ጊዜ ከመሰብ ግምት የበለጠ ጫት መርቅኛ ቂሷ መጣብኝና በጣም ተነሳስቷል በቃ መዲና ለመሄድ እና ለበሚሄድ በጣም እርግጠኛ ስለነበርኩ መስገጃ ይዤ ከቤት ወጥቼ አሰብ ሰገርና ፖርቱ ትንሽ ርቀት ብዙም የለው ከዛ በኋላ ፖርቱ ላይ እና መዋው በባህር በጣም ርቀት አለው ከፖርቱ በኋላ ማለት ላይ እናታች ነው መስገጃን ወሩ ለይም ዘልይዛ ቦታ ላይ በአጋጣሚ ዋና የሚችሉ የህይወት አድል ሰዎች ባይኖር ነው ህይወት ያልተነበረ ይሄን ድርጊት በህይወት ይፈጽምኛል ብሎ አጫውተኛል ይሄ አፋራውን እርግጠኛ በህይወት አለ እና ኡስማን አሊ ኢብራሂም ስዊድን ነው ይሄን ነገር አጫውተኛል ይሄ እንግዲህ በጣም የሚዘገንንና የሚገርም ነገር ነው እና ሌላው ነገር በእምነት ላይ የሚጨምረው ነገር ቢኖር ምንድነው ነብዩ ሰለላምን ወዳጅ ነን ብለው ሰዎች ጫት ይቅማሉ ነገር ግን ነብዩ ሰለላምን የመጡበትን መንገድ ሲጥሱ ይታያል ለምሳሌ አንዳንድ ቦታ ሰኞ ቀን ጾም በሚባልበት ሰዎች በተቃራኒ ሁለት ሰዓት ላይ ጫት ይቅማሉ ምን ማለት ሰኞ እንግዲህ ሰኞ ነብዩ ሐሙስ ጾም ሲባል እኛ የነብዩ ወዳጆች ነን ብሎ ተጧጧ ሁለት ሰዓት ጫት መቃም የነብዩን መንገድ መከተል ወይ ነፍስ መከተል በሁለተኛነት ደግሞ መጠየቅ እንፈልገው የሰላት ወቅት በተለይ ጀማዓ ሰላትን በተመለከተ ጫቱ ወይንም ይሄ አደንዛዥ እጽ ሙስሊሙ ሽባ ሲያደርገው ነው እየታየ በትክክል ስለዚህ ሰላትን በተመለከተ የሸሪዓውን ማስረጃ አንስተ ህዝቡን ምን ያህል ደግሞ እየሰራው እንደሆነ ምክንያቱም አንተ የመሰለን ያለሽ በትክክል ወረድ እንዳልኩ እዚህ አብዶ በረንዳ አለ ዓለም ዜሮአን ማራፍ አለ ዜሮአን ጫት ቤት አለ በሺህ የሚቆጠሩ ጫት ቤቶች እኛ አካባቢ ነው የት ይደርሳሉ የተባሉ የሙስሊም ልጆች ህፃን እያለን አብረናቸው ያደግናቸው ጠቅላላ በጫት የተነሳ ተዘናግተው አዛኑን ሰምተው መሄድ ያቃታቸው ስለሆነ እስቲ እዚህ ላይ ምን ነው ደግሞ ጨምር ኢንሻአላህ አንደኛ አንድ ነገር መረዳት ያለብን ነገር ያው ነብዩ ሰለላሁ በሰላተ ጀማዓ ላይ ያስተላለፏቸው ሐዲሶች በጣም ጠንካራና ከሐዲሶች ውስጥ በጣም ሁልጊዜ ሳስበው የሚገርመኝ አንድ ሐዲስ አለ ነብዩ ሰለላሁ አዛን ሰምተው ለአዛን ጥሪ መልስ ሳይሰጡ ቤታቸው የሚሰግዱ ሰዎችን በኔ ቦታ ላይ የሚያሰግድ ሰው አድርጌ ከነቤታቸው ላቃጥላቸው አጥቶ የማይሰግዱትን አይደለም የሚሰግዱ ሰላት ሰጋጅ ሆነው ቤት ሳይወጡ መስጊድ አካባቢ የሚሰግዱትን አሁን ያለው ልዩነት እዚህ ያለው እሱን አዛን ሰምተው ቤት የሚሰግዱ ነብዩ ከአዝን በጣም አዛኝ በጣም ሩሩ ከመሆናቸው ሌላ ሰላተ ጀማዓ የሚቀርሰው ላይ የነበራቸው ቋም ምን ይመስላል በሁለተኛ ደረጃ አንድ ሐዲስ አመጣለን አብደላ ኢብኑ መክቱም የሳቸው ሙአዚን የነበረው ለነብዩ መጥቶ ጥያቄ ጠየቃቸው አይመለከትም እሱ ያ ረሱላህ አላቸው ለይሰ ሊቃኢዱን የቆዱ የመስጊድ ወደ መስጊድ የሚመራኝ ሰው የለም ኢነ ቢልመዲነቲ ሐዋሚ ወሲባይ መዲና ደግሞ ላይነርሲ ለማያይ ሰው ወጣ ገባ ጉርጓድና ዳገት እና መስጊድ መጥቼ መስገድ አልችልም ቤቴን ሰግድ ፍቃድ ሰጥቼ ምን ብሎ መለሱለት فرخص له فقدلتنا ትንሽ ከተራመደ በኋላ ቀሩ هل تسمعوا نداء الصلاه ሰላት አዛን ሲሰማና መምጣት አለ ይሄ ለማያየው ሰው መዲና ላይ ተራራና ቁልቁለት ወርደ መተሰላተ ጀማዓ ሰገድ መስጊድ አጠገብ ጫት እየቃም ካሳልፍ ወይ መስጊድ ኢማም ሆነ ቤትን ተከተብክሎላል ማለት አይደለም እና የሚገርም ነገር ጫት ሰላተ ጀማዓ ላይ ምን ያህል ተጽዕኖ እንዳደረገ ለማወቅ አስርና ሱይ መስጊድ ለምን ነው ባዶ ለካ ከጫት ለምን ምክንያት ለምክንያት ነው ያን የመስጊዱን ጫት መቃሙን ለማረጋገጥ ከፈል ሱብሂና አስር መስጊድ አታገኝ እነዚህ ደግሞ የሰላቱ ሻኛ እንግዲህ የመስጊድ ኢማም ተብሎ የመስጊድ ኢማም ሙአዚንም ጨምሮ ማለት ሙአዚኖችም ይጨምሩ ይሄ ወቅት ምንድን ኢማሙ ከቀረ ማሙሙ ምን ሊሆን ነው የሚገርም ነገር ይሄ ወቅት ነው የተወቅት ነው የተአቀቡነ ፊኩም መላኢከቱን ቢለይል ወመላኢከቱን ቢናር አይዋ የስራችን ወደ አላህ የሚወጣበት ወቅት እና መላእክቶችን አላህ መጨረሻ ላይ ምን ይላቸዋል ከይፈ ተረክቱም ዒባዲ ዛሬን በመምሪታ ጥላችሁ መጣችሁ ተረክናሁ ወሁም ይሰሉ ወአተይናሁ ወሁም ይሰሉ ስንሄድም ሲሰግድ አገኘነው ስንመጣም ሲሰግድ አገኘነው ስንሄድ ተኝቶ አገኘነው ስንመጣ እየቃም አገኘነው ነው ጃሃኒ መስል ነው ሱቢ ተኝቶ ነበር አይነት አሱር ደግሞ እየቃም ነው ስንመጣ ተኝቶ ነበረ እና ምንድነው ከፊያው አላህ ያያው ፈይስአሉሁ ወላሁ ረቡሁም ወሁወ አዕለሙ ቢሂም ይለው ሐዲስ እያወቀ ይጠይቃቸዋል ማለት የቂያማ ቀን እንዲመሰክሩለት ወይም እንዲመሰክሩበት ሁጃ ያቆምበት አላህ ፈልጎ ሰው ይሆነ አንድ ሰው የሚገርም ነገር ለምን ነው ለመስገድ ምን ነው አየፈጠር ነው አላህ ለዒባደት خلق አላህ ምን አለ የፈጠርኩ በሐሰብ ሲላ የፈጠርኩ ለዒባዳ እንዳትጫው እንዴት ሰው የራሱ
ጊዜ ከራስ ላይ ራስን ትሰርቃለህ። አሁን የኛ ሀያት አስበው የምንለው 70 ዓመት ነው። ከ70 ዓመት 35 ዓመት በእንቅልፍ እናሳልፋለን። ሽንት ቤት የምናሳልፈው ጊዜ አለ። ከዚህ ላይ ቀመን ለአኺራ መቼ ሊሰራ ጫት ቀመንበት አስበው። በሁለተኛ ደረጃ አሁን በመጥቻ አሁን በሌላ አንድ እዚህ ላይ ካርስቱ እንዳለታ እንጂ መጨመር ነገር ጫቱ ምርቱ ስላነሰ ጫቱ ቶሎ በመስኖ እንዲያርግ ተደርጎ እሱ ላይ የሚረጭ ማራታይን የሚባል ዲዲቲ አለ። ይሄን ጫይ ማራታይን ሰውየው ዘር ፍሬው ላይ ነው ፊኛው ላይ የሚያስከትለው ጉዳት 30 ደቂቃ ሽንት አይደለም። ጫት ካን ዝም ብሎ ይወጣል። ማራታይኑ ለብቻው አሁን የጫት ብቻ ማሰር አይደለም። በሁለት ደረጃ ተሰከረ በማራታይን ተሰከራለ እና ወደ 30 ደቂቃ እንግዲህ አይቆምለትም። ማራታይኑ እንደዚህ ያደርጋል። ከዛም ባለፈ ማራታይኑ ከዛኛው በተለየ የማስከራ ያለ ይሄ ማለት ጫት ላይ የሚፈጥሩ ስሎችን ለመግደል እኮ የሚረጭ ማራታይን ነው የምትወስደው ማለት ነው። በሁለተኛ ደረጃ ወደ ዩቲዩብ ላይ ተነግሮ የነብዩ አሰላሙ ሰላም ሱና ተጻራሪዎች በስራ በተግባር በንግግር ተጻራሪ ናቸው። ዋና አንድ ደግሞ ትልቅ ተጻራሪ የሚሆንበት መንገድ ተብዚሩ መጀመሪያ ላይ መሰመጡ እዚህ ደግመናል። ኢነል ሙበዚሪና ካኑ ይዋሽ ወካለ ሸይጣን ዘቢ ከፈ አባካኞች የአላህ ጠላቶች ወይም ደግሞ የሸይጣን ወንድሞች ናቸው ብሎ አላህ ገልጿቸው የሸይጣን ቤተሰቦች ናቸው ብሎ ገልጿቸው። ከጫት የበለጠ ብክነት የጊዜ ብክነት የገንዘብን ብክነት እዚህ ላይ ሌላው ኢንሻአላህ ባረከላሁ ፊክ ሶስተኛ ደግሞ ማንሳት የምፈልገው በጤና ላይ በተለይ በአእምሮ ላይ እያደረሰ ያለው አደጋ በጣም ከባድ ሆኖ ነው ያገኘነው። ለምሳሌ ከዚህ በፊት የሆነ ከዘመዶች ያሉ እንዲበጫት አብዶ የአእምሮ ሐኪም ይዤው ሄድኩኝ። ከዛ በኋላ ለአእምሮ ዶክተሩ ምን ብሎ መልስ ይሰጠዋል? አንድ አይኔ ሰው ማያየውን ነገር ያየዋል ይላል። አንድ ጆሮዬ ሰው ማይሰማውን ነገር ሁሉ ይሰማል ይላል። እንግዲህ ይሄ እብደት ነው። ከዚህ የበለጠ ምን እብደት አለ? እንዴት ነው ከይፈ يكون ولي الله የአእምሮ በሽተኛ ናቸው። እዚህ ጠቅላይ ቢሮ ከአውቶቡስ ተራ ወላብስ አብሬቶች ጋር ሽንቱን ጀለብያ ላይ የሚሸና ሰው ታያለ፣ ጫት ምናምን ገራባ የሚበላ ታያለ። ከዛ ይሄንን ሰው ወልይ ነው ይላል። ስለዚህ አእምሮ ላይ ያደረሰ ይሄ ጉዳት ብትነግር ቀደም እንደነገር ኮምፕሊትሊ አስካሪነት መቶ የተረጋገጠ አንተ በምትክልሳት አንተ ነህ። ይሄ ምን ማለት እንደሆነ ገባ? አንተ ጤነኛ ሆነ የማሰራውን ስራ ከሰራ አዛት በዛ ወቅት ላይ አንተ ጭንቅላት ልክ አልነበረም ማለት ነው። ለምሳሌ አንድ ገለጽልኝ። አሁን ባለፈው ዳታ እንደተነጋገርነው ዶክተሩን አማን ሆስፒታል ያለው ዶክተር ሲናገር ከመቶ 77% ኢማጂን አስበው 3/4 የአእምሮ በሽተኛ ናቸው ማለት እብድ ነው ማለት ነው። እብድ ደግሞ ሰው እንኳን ወልይ ሲሆንና ሰው እንኳን ለማለት ይከብዳል። አንድ አባባል ለኪታብ ላይ ያለው ነገር እዚህ ለጫት ለሚቅሙ ሰዎች ማስተላለፍ እንደለው አንድ አባባል አለ። አንድ ኪታብ ላይ እስር ቤት ውስጥ ይሳይ ከቻልክ 1000 ሰው ልክ እንደ ነብዩ ኢብራሂም አለይሂ ሰላም ካን ኡማ በኡማ አላህ ነብዩ ጋር ገልጿቸው ካልቻልክ አንድ ሰው ግማሽ ሰው ግን ግማሽ ሰው ማለት ሰው ላይ ከሰው ላይ ጫና ሆነ የምትኖር ማለት ነው። ሰው እያበላ ሰው እያጠጣ ከሰው ገንዘብ እየወሰድክ እየለመንክ ማለት ነው። ራስን ሳትችል ጫና ሆነ እንዳትሆን 3 ደረጃ ያስቀመጠው ከቻልክ 1000 ሰው ካልቻልክ አንድ ሰው ግማሽ ሰው አትተው። ቃሚዎች ደግሞ እንደሱ ከዛ እሱ ብቻ ሳይሆን ምንም ነገር ለመስራት ምንም ቦታ ላይ ያስቃኝ በተቀጠረው አይመጣም፣ አማና አይጠብቅም። አንድ እዚህ ላይ ለገልጽልህ የምፈልገው ነገር ቢኖር ምንድነው ይሄንን ነገር የሚፈጽሙት ነገር ላይ ደግሞ እርግጠኞች አሉ። ሁሉ ጊዜ አንድ ጫት የሚቀም ሰው ይሽዋ ወሬ አድርጎ ጠዋት የሚወራ ማታ በመርቃና እንደዚህ ተሳሳተ ማታ መርቅኝ እንዲፈጽም ማታ እንዲያደርግ ምንድነው ጭንቅላቴ በወቅቱ አይሰራም ነበር። አሁን በሆነ አላደረገውም ነበር ፈጽሞ ይገኛል። ሙሉ አንተነትን ያጣል። በሁለተኛ ደረጃ ጫትን ከማግኘት በፊት ደግሞ በጣም ለጭናጫ እስክታገኝ ድረስ 3 አይነት አንድ ጫት ቀርቦ ሰው ላይ ጫት የሚቀም ሰው 3 ባህሪ ነው የሚታየው። አንድ በጣም የሚነጫነጭ ሰውነት የሚደክም እጁ ቃማይ በጮሆ የሚናገር በቃ የሚከፋው ሆዴ ባሰው ሰው ታገኛለህ ጠዋት ላይ ከማግኘት በፊት። ሲያገኝ ደግሞ በጣም የተረጋጋ ሰው እና ብዙ መጫወት በቃ ሰላምታ በተረጋጋሚ ሰው ማለት ሰላም ማለት የሚወድ ሰው ታገኛለህ። በሶስተኛ ደረጃ እንደ ድንጋይ የተጋገረ ዝምታ የምትናገረው ነገር ነው በግልባጭ የሚሰማ ሰው አንድ ሰው ላይ 3 ባህሪ አለ። እብዶችን ከዚህ የተለየ ባህሪ የላቸው። ምናልባት አንድ የተለየ ባህሪ ኖራቸው ይችላል። እና እኛ ሀገር ላይ ልክ እዚህ ላይ መጀመሪያ ነገር ምንድነው አንድ አሁን እንጂ በተለምዶ በፊት ቅዳሜ ቀን አንዳንድ በጣም ብልጥ ሰዎች ነበሩ የሚገርም የማውቃቸው ለማግኘት ቅዳሜ ቀን ጠዋት ነጭ ልብስ ይለብሱና ሰው ሲከፍት ይቆማሉ። በቃ ሰዎች በጣም ይተነቀጣሉ። ከድሮ በቃ እንግዲህ የእምነት ችግር ሁሉ የሚያመጣው በአጠቃላይ
ይሄንን ነገር የሚፈጽሙት አሁን ከእነዚህ ችግሮች ይሄ ጭንቅላት ላይ ጫወትን ያደርጉት ምንድነው አንተነትን ያስታል በሁለተኛ የሚያሳዝነው ነገር ያው በሚቀጥለው አርስ ላይ የምናየው ነው አንተነትን ያስታል ቤተሰብ ታስቀይማለህ ሰው ታስቀይማለህ የሚነግሩህ ነገር አሻማ ሰው ከሚናገር ውጪ ተናገራለና ሌላም ደግሞ አምሮ ትክክለኛ ሰው ከሚሰራው ነገር ውጪ ተሰራ እስቲ በዚሁ ስለ ሶስቱ የቃሚ አይነቶች ነገር ለምሳሌ አንደኛ አሁን እኛ እንዳጠናውና ሲዲውን አሁን ይሄን ነገር እንደ ሃይላይት እንትን ነው እየሰራን ያለን እየቀነጨኩ ነው እየነገርኩ ያለው በሙሉ የተዘጋጀና አላህ ካለ ቅርብ ጊዜ ኡማውን ሁሉ ያሳተፈ የሆነ በዚህ በጫፍ ላይ የሚደረግ ምናባምን ለማስተማር የሚወጣ ሲዲ ያለ እዛ ላይ ሁሉ ነገር ይገለጻል ከዛ በፊት ነው አሁን ነገር ሶስት አይነት ነው አንደኛው ለሱስ ብቻ ለመዝናኛ ጊዜ ለማሳለፍ የሚቀመጣ ሁለተኛ በኢባዳ ሽፋን የሚቀም ሰው ሃይማኖታዊ ቅርስ ሰጥቶት ማለት ነው ሰጥቶት ነው ይሄ ሰው ግን ከጫቱም ሌላ መተዳደሪያው ከዚህ የተያዘ ነው አንድ ሀብታም ይዛል ቋሚ ነው እንደሚሳባት ማለት ነው ብዙ አይተን ነው ብዙ ሀብታሞች አላቸው ጣፍቃሚ ሲያገኝ የሚያስቀማው ሲያጣም ያስቀማዋል ገበያ ሲጠፋም ያስቀማዋል ሲያገኝ ያስቀማዋል ይሄ ነገር ግን ይሄ ሰውዬ እዛ ሀብታም ላይ ያደረገው ተጽዕኖ ዱንያ ማኸራውን እያሳጣው ነው ያለው ያ ሰው አይሰግድም ቢሰግድም ዱዓ ዱዓ የሚያስተርገው ማን ነው ይሄን ሰውዬ ነው ዱዓ ልከው አለ አላህ እንደኛ እንደሚለው በዱዓ ላይ ኩራት ያላቸው ሰዎች ሰይድኹሉ የሚል እንደሚለው አያት ማለት ነው አላህ የማወደድና ወርዳቸዋለን እንደሚለው ማለት ነው ሶስተኛው ለመዝናኛ መጀመሪያ ለመዝናኛ የሚቀም ለኢባዳ ብሎ የሚቀም አለ ሶስተኛ ደግሞ ይሄ ሰውዬ ለጊዜ ማሳለፊያ የሚቀመው አለ ካልቃመ ሰውነቱ ልክ ስለማይመጣ በሶስት ደረጃ ነው ያለው ልዩነታቸው እየገባ መሰኛለ ያው እንደነገርኩ አንደኛ ለመዝናኛ የሚወስድ ሰው አለ ሁለተኛውና ከባዱና መጥፎ የሚሆነው ጫትን ከኢባዳ ጋር ያይዘው ሰው ይሄ አንደኛ ሰውን ከማታለል ጋር የተያዘ ነው ምክንያቱም ችግር ካለበት ጫት መቃ ሁለት ነገር ነው ዱንያውንም ሰውየውን ተሳስተዋል ከአላህ ጋር ያለውን ግንኙነት ተለያይተዋል መንገድን ታስለቀቀዋል በጣም አደገኛውና መጥፎ ይሄ ከዛኛው ይልቅ ሜቢ ምናልባት ያኛው ራሱ ብቻ ነው የሚጎዳው ይሄ ግን ኡማ ጭምር ነው የሚጎዳው ይሄኛው በስልምናም ተጠያቂ ናቸው አንደኛ እየተጣራ ነው ምን ብሎ ያለ አቃሙ ብሎ ሁለተኛ ደግሞ ከአላህ ጋር ሰውየው ያለውን ግንኙነት ዱዓ እንዳያረግ ሰውየው እየተለከለ ነው ምክንያቱም አላህን ማግኘት ስትፈልግ በኔ በኩልና ይሄ ሰውዬ ደግሞ ምንድነው መጥፎነቱ 30 ዓመት 40 ዓመት ካንተ ጋር የሚቆሰው ሰው መተዳደሪያው ሁሉ ነገሩ ካንተ ነው የሚቆሰው ምክንያቱም አንተ ችግር ሲደርስብህ ስትዝናና ምን ሰው የምትፈልገው ገንዘብ ስታገኝ ስታጣ ያንተ ጉዳይ ወደ አላህ እንዲያቀርብ ይሄን ሰው የምትፈልገው ምን ያህል ካንተ ጋር እያራባህ መንገድ እያስለቀቀህና የኛ ሀገር ደግሞ ሰው የሚያሳዝነው ነገር አረግኝ የተናገረ ሁሉ አዲስ ይመስላል እና በጣም ሊጨበጡ የማይችሉት የቂሶች ታሪኮች አቅለኛ ነፃ ልጅ የሚያስቀው የሆኑ ታሪኮችን እየነገሩት ማለት ነው ሰውየው ተስፈኛ ኢባዳ ሳይሰራ የሱ ጉዳይ የጀነት ጉዳይ እንደተረጋገጠለት አድርጎ ያቀርቡለታል ለሀብታም ያገኘው ነገር ሐራሙን ሰራ ዘካውታም ላይ ቤትም ሰላትም ስጋት ብዙ ሀብታሞች በዚህ አጋጣሚ እኔ አግኝቼ ዳዕዋ አድርጌ ያነጋገሩኝ እንትኖች አሉ ሀብታሞች አሉ እና ለምሳሌ አንዱን ከዚህ ላይ በጣችተን አንድ ሀገር ላይ ሄጄ ወደ ወሎ አካባቢ ዳዕዋ አድርጌ ስለ ሰላት ጥልቅነትና ነው ስናገር አንድ ሰው መጣና በእኔ ሰላት ሰግጄ አላውቅም እኛ ፊት አንድ ሰውዬ እነሸረ እንምነስ ከዛሬ ሐዲስ አቀርቦ ነበር ይሄ ያያለ ይሄን ሐዲስ ያስቀምጡ ሰላት ያሰገደ ሰው ሙስሊም አይደለም ሰላት ካሰገደ ጃነት ይገባል ለምን ብሎ አልነገሩኝ እስከዛሬ በበሉት አላህ ይጠይቆታል አሁን ከቤት ይጥል ብሎ የማባረው ትዝታ ከ20 ዓመት አካባቢ በፊት ወደ አንድ ነገር ሲዳ አርገን ሰምቻለሁ ምን ያደርግ ነበር ሰውዬው በቃ ምንም ሰውዬው ችግር የለም ቢጠጣም ምን እንጂ ለሐራም ሰራ አይነግሩት ሐቁን ገሳት ማለት ምክንያቱም የሰውዬው ጉዳይ በዛ የሀብታሙ ጉዳይ በዛ ተወከለ እንደነፍስ አባት አልቆለታል ማለት ነው ሌላ ሶስተኛው ቃል ሶስተኛ ጫት ካልቀመ ጅምሩም አይሰራም ይሄም አትገኛ ምክንያቱም በዓለም ላይ የሰው ግማሽ ማለት ነው ሶስተኛ ሰው ግማሽ ራሱን የማያዝ ሰው ማለት ሶስተኛ ሰው ራሱን ማለት አይችልም የሚያዘው ጫት እሱ ራሱን የሚያዘው ጫት ከተው እጅ አይሰራም አይን አይሰራም እሱን ለማግኘት ምንም ነገር ታደርጋለህ ልክ አሜሪካን ሀገር ኤፍቢአይዎች እንደሚጠቀምባቸው ውሾች ኮኬንን እንዲይዙ የኮኬን ሱሰኛ ያደርጓቸው ገብቷል አሁንም ይሄን ሰው እንደዚህ ነው
ቁርአን ላይ እንደማምሃል ነው የሚለው እንደ ውሻው በሰጠው ማለት ነው አይተው በከለከለው እንደሚለው ማለት ነው አደገኞች ናቸው እነዚህ ሁለት በደንብ ያስቀምጣቸው በጣም አደገኛ የሚሆኑት ግን ለዱዓ ብሎ የሚጠቀሙ ሰዎች በጣም አደገኛ ምን እስከ ኃይለኛ የቢድዓ ባለቤቶች ናቸው አሁን ለምሳሌ እነሱ አንዳንድ ጊዜ በመንዙማ ላይ በመናመን ላይ እንደሆነ ቀጥታ ሰዎች እርዱኝ እጄን ያዙ ኮፍ ከተም የሚያወጣ ነገር ማለት ነው ልክ ሐዲሱ ላይ ነው ያሰሰራል ወይስ አንተ ፈሰይ ወይስ አንተ ፈሰይ እንሚለው ምክንያቱም ይሄ ሐዲስ የሚገርም ነገር ሰዎች ቢናስ ወይስ አንተ ፈሰይ ቢላ የሚለው ሐዲስ ዘርዝሩ የሚገርም ነገር መደገፍ ስትፈልግ በአላህ ተደገፍ ሊደግፍ የሚችለው አላህ ነው ሌላው ለራሱ መቆም ስለማይችል አይደገፍም ማለት ነው ሊቆም አይችልም ስለዚህ ምን ብሎ የማይቆም ነገር አንተ ቢደግ ወጣችሁ ታይዛችሁ ትወርቃላችሁ ማለት ነው ይሄንን አልቀዩም ነው መያዝ ምክንያቱም አላህ ሱብሃነ እንደነበረ የሚቆይ ማለት ነው አላህ ብቻ ይሄንን ሐዲስ ነው እየጣሰ ያለው እና ይሄንን ይመስላል ሶስት ደረጃው እየገደተ ያለ መሰለኝ ብዙ ማደረዘርኩልን ግልጽ ነው በሚከተለው እንደነገርኩ ሲዲው ላይ ያው ለሁሉም ሰው ገዛ የምጠይቀው ያለውን ነገር በሙሉ ሰው ዕውቀቱን ምኑን በዚህ ነገር ላይ ዕውቀቱን ጊዜውን ሰጥቶ ይሄን ሲዲ በማሳፋት ላይ ይተባበራል ምክንያቱም በቀጥታ ቢሆን በተዘዋዋሪ ያንዳንዱ ቤት ገብቷል ችግሩ ወይ አንተ ወይ ልጅ ወይ አባት ወይ አባት ወንድም ወይ በሚስት በኩል ያለ ወይ ዘመድ በዚህ ውስጥ የተነካነ ወደ አኺራው የተበላሸበት ስለሆነ ማለት ነው ለአምልኮ ይጠቀሙታል በሚለው ላይ አንድ ሁለት ነጥብ ልጀምርና ሀገራችን ላይ አሁን መቼም ደፋሩ በስቷል ምን እስኪሉ ድረስ እነሱ ይበራሉ በ150 ጀት እኛ ቀደምናቸው በአንድ ዙር ባጫተ ተመልከት እምነት አድርገው ይዘውታል በትክክል እነዚህ ኢባዳ የሚሰሩትን ቂራአት የሚቀሩትን መስጊድ ባሪያ የሆኑትን መስጊድ የሚመላለሱትን ሰዎች በቃ እነሱ ይበራሉ በ150 ጀት አለና እኛ ቀደምናቸው በአንድ ዙር ባጫተ ይሄ ከመሬት የተነሳ ትል ኮባ የበላውን ቅጠል በመብላት እንዴት ብለው ነው እንዲህ የሚደርሱት ማለት ነው ሁለተኛዎቹ ደግሞ ይቀጥሉና ምን ይላሉ ወጣቶች ዘፈኑ በስልት እያዜሙ እያሉ ይጠሩሃል ሽሊላህ ኢማሙ ይመጀሩ ባህል ቂም ሀየቃሙ ይሄን አደንዛዥ እጅ የሃይማኖቱ አካል ወሰው ትልቁና አደገኛው ነገር ይሄ ማስደሰት አለብህ በኋላ እንዳያሙ ተመልከት ደግሞ ፈጽሞ የተጠየቀው ነገር አለበለዚያ ይሄን ካላደረክ ወደ ቢዝነሶች ተከታዮች ያሙሃል ባንተ እኮ አያምርም ስትል ዝም ግቡልን ምክንያቱም በቃ ኢንተርሁም ላይ ስማው ዱዓው ወሰሚው ማስተጃበለ እንደምን ተጣርተው መልስ ስላጡ ግራ ገብቷቸው ነው ይሄን ይያሉ ያሉት ኢንሻአላህ ወደ አራተኛው ነጥብ ደግሞ እንሂድና ጫት ሱስ ይሆናል ወይንስ አይሆንም ይሄን ምልበት ምክንያት አለኝ እሺ አንዳንዶች ምን ይላሉ እኔ ሱስ አይደለም ስፈልግ ዛሬውን ተዋለው 10 አመት ቀም ያለው ምናምን ብለው የሚወሽት ነገር አለ ግን ሙሉ ለሙሉ ተቆጣጥሯቸዋል በትክክል እስቲ ሱስ መሆን እንደሚችል ነገር አለ ይሄ ነገር ሳይንቲፊክ እንትኑ 3 ቀን በተከታታይ ሰዓት ማለት 72 ሰዓት አካባቢ መሆኑ አንድ ነገር አዘውተረ ቡና ቢሆን ጫትም ቢሆን ሌላም ለሶስት ቀን ከወሰድከው በአራተኛ ቀን ደም ውስጥ ገብቷል ማለት ነው ደም ውስጥ ስላለ እሱ ነገር ካላገኘ አንተነትን ታጣለህ እና ፈጽሞ አይችልም ስለዚህ አይችልም መሆን ይችላል በትክክል ታካሱ የሆነ በጣም መጥፎ ነገር ውስጥ ሊከት ይችላል ቀደም ባለፈው ያነሳኝ ጥያቄ ላይ በጣም እርግጠኛ ሆነው ኮኬኑን ያለበትን ቦታ ውሾቹ አግኝተው እንዲይዙላቸው ፖሊሶች የሚጠቀሙት መጀመሪያ ውሻው ሱሰኛ ነው የኮኬን ከዛ በኋላ በማሽተት ያ ውሻ እነሱ ለመርዳት እኮ አላማ ሱሱን ለማስቀረት ከፈላለ የሚያስፈልገው መስዋዕትነት ደግሞ ኮኬኑ ያለበትን ቦታ ያሳያቸው እነሱ ይይዛሉ ሱስ ማለት የዲን ያስከባል እንኳን ሰው ላይ እንተሳለ የሚገርም ነገር አንድ የሚያስቅ ነገር ያየሁት ወደ ሲኒማ ራስ አሜሪካን ቢሆን ፈስቷል ከመፍራቱ በፊት ከመፍረሱ በፊት የሰበታ ጫት የሚሸጥበት አካባቢ የሚቆሙ ፍየሎች አሉ አስር ላይ ትራክስ ብታረግ ነው ምታገኝ ነው ይፈክራል ፍየሎች መንገድ ላይ ተስፋ ቆርጠህ መኪናን አቁም በሰው አስጎተተ ካለ ምክንያት በዱላይ ይሄን ያህል እነሱ ላይ እንኳን ሰው ላይ ነው ፍየሎች አደንዟቸው ሰውንቶ ሳይሆን ቢለው በጣም አስቂ ነገር እሺ አምስተኛ ገንዘብና ጊዜን ስለማባከን በጣም የሚገርመው ነገር ቅድም እንደነገርኩ ነው ተብዚር እንደ አላህ Subhanahu Wa Ta'ala በቁርአን አውዝ ለፍታ እንደ ሙበዲና ካን ዋንሽ አባካኝ የሸይጣን ወንድም ናቸው ቤተሰብ ናቸው ነው ወካን ሸይጣን ረቢ ካዲው ሸይጣን የሸይጣን ሲፋሩ ለአባካኞች አላህ ይሰጣል በግነት ምን እንደሆነ ነገር
አንድ አሊም ስለዚህ ነገር ጠየቁትና ሲያወራ ለምሳሌ ቤትህ አንተ የቅንጦት ዕቃዎች አሉ ጎረቤት ወይም ደግሞ አካባቢ ያሉ ሙስሊሞች ኑሯቸው ዝቅተኛ በምግብ በጣም የሚቸገሩ ናቸው አንተ ደግሞ ለትርፍ ነገር ብዙ ነገር ታወጣለህ ብክነት ማለት እሱ ነው እነዛን ሰዎች ወጪ የነዛን ሰዎች ችግር መሸፈን ስትችል አንተ ለቅንጦትና ለማይረባ ነገር የምታወጣው ነገር ተብዚር ይባላል የጫስቃሚ ደግሞ ከሁሉም ያልፋል ከተብዚር የመጨረሻው ደረጃ ሌላው ደግሞ የጊዜ ነው ከሁሉ ለሰው ልጅ አላህ ወደ ዱንያ ሲመጣ የሰጠው መነገጃ ጊዜው ወይ ልክ ያሐዲስ እንደሚለው አንድ ሰው ጠዋት ከቤት ይወጣል ነፍሱን ለጀሃነም ይሸጣል ወይ ጀነትን ገዝቶ ይገባል በምን ይገባል ጊዜን ከተጠቀምክበት አላህ ጋር ይጠብቃል መላእክት በቀን የሚቀያየርበት አንተ ላይ የታቀቡ ነፍሱ መላእክት የሚለያዩ መላእክት የሚናር የሚለው ጊዜን በምን አሳለፈው كيف تركتم عبادي ባሪያን ሲሰራ ጥላችሁ ተመጣችሁ ብሎ ጊዜውን እንዴት ተጠቀምበት ማለት በዛው ስለተሰራው ከደም ደረጃ ባለፈው ለገዳስ ነው ጠዋት ጫሲቀና ብለው ሱፊን ተኝቶ አገኘን አስር ላይ ሲቅም ነበር አልሰገደም ብለው ተረከናው ብለው ልክታራም ብለው እንደሚነግሩት ማለት ነው እና ሌላው የሚገርም ነገር ቁርአን ላይ ربنا اغفر لنا ذنوبنا وإسرافنا في أمرنا ብለው ጊዜን ከማባከል የተጠቀቁ ነገር የለም ምክንያቱም ጊዜን ትጋለጥ ታገኝ ዘከርክበትም አዘከርክበትም ውሸት ተናገርክበትም ጊዜ ይዟል የዛሬ ቀን መቼ ነው የሚገኘው የቂያማ ቀን ነው ነገ የሚገኘው ሌላ ቀን ከደረሰበት ማለት ነው ጫት ደግሞ በጣም የሚዘገን ነውና በጣም አስከፊ የሚያደርገው ጊዜን ነው እንትን የሚያደርገው እና ሰዎች አንዳንድ ጊዜ ያስቆኛል እኛ ቆምጥሞ ሰላዋት ለማለት ነው ለብቻ አትል ምን ችግር አለ ያለቻ እነሱ 20 ኪሎ አንተ 2000 አትል ነው የሚይዙት ብቻ ጫት እስኪቀሙ እስኪመረቀሙ ጫት እስኪገዛ የሚፈል ጊዜ አለ አንተ ወደ አርገዘም ብለህ ከፈለኩ 2000 አትል 3000 አትል 4000 አትል ምን ችግር አለ ሰባት ተራከም ብቻ ቆጥባቶች እነሱ እየተቀበሉ ከሚያገኙት ማለት ነው መንገድ የለቀቀቀጥን ከመታቸው ያው ቢዳ ነው ለሌላ ፈለኩት ነገር ምንድነው እነሱ በሚሉት እንኳን ብታነጻጽረው የነሱ የራሳቸው ቃል ይነካዋል ለሌላ ነው እሺ ስድስተኛ እንግዲህ እስልምና ለቤተሰብ ትልቅ ክብር ሰጥቷል በሸሪዓ የተመሰረተ ቤተሰብ ባልና ሚስት ማለት ባል ሚስቱን ሊያከብር ሐቋን ሊሞላላት ከዚህም ደግሞ ዘለል ስትል አባት የቤቱ ምሰሶ ሆኖ ልጆቹን ሊያሳድግ ነው ጫንቃሚዎች ላይ ግን በተለይ ትዳር ላይ ሴት ልጅ መቼም ከወንድ ሐቅ አላት በትክክል ስፐርምን ውጭ አታፍስሱ እስከመባል ድረስ እንዲህ ጥልቅ ገብቶ የሚያዝ ሃይማኖት ነው ለምን ስፐርሙ የሷ ሐቅ ነው ስፐርሙ ሲገባ እሷ ብልቱ ከስሜት የሚያረካት ነገር ስላለ ነው ሸሪዓው ውጭ አታፍስሱ የመሳሰለው ነው የተባለው ዛሬ ግን ይሄው በየአደባባዩ ያንጠባጥቡታል ግን ጫት እየካበ እስኪ ትዳርን በተመለከተ አልጋ ላይ በተመለከተ መጀመሪያ ላይ በስታቲስቲክስ ትንሽ ተቆም አድርገኛል አብራራው ደግሞ እዚህ ጋር አሁን ይሄን ነገር ያው ለማንም ሰው ቀደም አማርኛ ቃላት አጠቃቀሙ ግልጽ ነው ትዳር የሚፈታ ወንድየው የሚስቱን ሐቅ መጠበቅ አቅሙ ስለሌለው ሌላ ነገር አይደለም ገንዘቡ ሁለተኛ ይሾል ወንድም ሁለተኛ አንደኛው ግን ሰውየው አቅሙ የለም ምክንያቱም ጫት በባህሪው አንዱ ከሚጎዳ ነገር ወንድነትን ያሰጣል ሴቷ ደግሞ አንተ ጋር ለምን ትቀመጣለች ከዛ በኋላ ነው አንተ እሷን በቀኝ ይዘሃት አብሮ ሊኖር አይችልም አንተ ደግሞ ወይ ሴቷን በቀኝ ይዘሃት ለአዳር አንተ ሌላ ጉዳይ ደግሞ ወንድ ጋር ሌላ ቦታ አንድ ሴት እየገባታት ነው ያለው አንተ ወደዛ ዳዋ ያደርግላት ያለው ያ ደግሞ ከሆነ አንተ ደይስና ማለት ነው ደይስ ከሆንክ ደግሞ አስቀረኝ እና ማንኛውም ሰው በእርግጠኛ የሚናገር ነገር በሙሉ ያምዳኛው እንዳጫወተ ያቃቢኩ እንዳጫወተ 65% በጣም ብዙ ቁጥር እስከ 70 በጣም ብዙ ቁጥር ነው በስራቸው ብዙ ነው የሚገባው በጫት ነው ይፋፈሱ ነገር እኔ ደግሞ በትክክል ባዮሎጂካል ስቴፕን ስለማቀው ወላሂ ለአለ ወንድ ቤዛራት የሚገርም ነገር አንድ ሰው አንድ ነገር አድርገን ተናገረኝ በጣም ይዘገነነኝ ሰውየው ለሆነ ጉዳይ ሄጄ ነው ቤቱ እስከ 8 ይቀማል ልጆች አሉ አንድ ሴት አንዱ ልጅ አለውና ሁሉ ጊዜ ጫት ከቃመ በኋላ ነው በወቅቱ ሰውየው ውስጡ ያለውን ነገር ልክ እንደ ሰከረ ሰይሮዱ ነገር እንደሚባለው እንዳለ ይሄ ልጅ ነው ይመስላል ወይ በጣም ተነገርኩ ትልቅ አባባል ይሄ ልጅ ነው ራስነቱን ያውቀዋል አልጋ ላይ ያለውን ነገር ያውቀዋል የገዛ አባት አንተ ጠርቶ ልጅ ያው ይሄ ልጅ ነው የተባለውን ሰው ይሄ ልጅ ቤት ያለው የራሱ ልጅ እኮ ነው ገብቶኛል እኔ ይመስላል ወይ ተጠራጠረ አለ ከሚገባው ወሬ ደረሰ እሱ ቀለል አድርጎ ነው ያየው ነገር ማለት ሁሉም ይሄንን ድርጊት የሚፈጽም ሰው ይሄ ጥያቄ ይጥላል ይችላል ለምን ብትለይ ማንነቱን ያውቀዋል ደካማ መሆኑን ያውቀዋል ገብቷል እርግጠኛ ነኝ ይሄ በትክክል እርግጠኛ ነኝ ነገር እዚህ ደረጃ ላይ የማይደርስ በሁለተኛ ደረጃ አንድ ወንድም ቦታውን አልገልጽልህም መርካቶ አካባቢ ነው ሰውየው ጠዋት ሱቅ ይገባል በጣም ሱቁም ከዘጋ በኋላ ጫት ላይ ያመሻል
እና ሴት ከአብሮ አንድ ሴት አብራው ትኖራለች ሌላ ወንድ ጋር እንደምትሄድ በጣም የከፈተኝና የገረመኝ ነገር ምንድነው በትክክል የነገረኝ ሰው ይሄንን ዳታ በሚሰበሰብበት ጊዜ ስለ ዳታ የምታውቀውን ነገር ሲምታውቀውና አካባቢ የተከሰተ ነገር ምናምን ሊያፍጁ ደግሞ የሚዲያ ሰው ንገረኝ ሄዶ ለመነ ወንድምየው ያንን ባክሪስቲን ተውልኝ እዚህ ደረጃ ላይ ይሻላል አባባሌ ግልጽ እየሆነ ነው አሁን ምን ነገር ገብቷል አይደል እዚህ ደረጃ ላይ ይሄ በአፍራስም እየተነገረ ነገር በሰዎች መጋያት ላይ ታመጣጣለ አንተ እሱን ተጋለ የሌሎች ሀገራቸውን ይወሰዱባቸው በቃ ምን ማለት ነው አገሬን ምን ያህል ነገር ሲወሰድ ሁሉ የመኖች አሁን የመሪቱ ፈርሳል በምን ፈርሳል በቃ እኔ ሌላ የመን በታሪክ ኃይለኛ አረብ ጦረኞች ትልልቅ አሊሞች አሉበት በጣም ታጋዮች ሙጃሂዶች አሉበት ሀገር ገብተናል ጫፉ ግን ያደረገባቸው ተጽዕኖ ነው እንደገባ አይደል እዚህ ደረጃ ላይ አገር ምን ያህል ነገር ሲወሰድባቸው እነሱ ይከፈሉ ምክንያቱም እነሱን የተቆጣጠራቸው የሚያዛቸው ሌላ ኃይል ስለሆነ ነው ያቸው ላይ ነው እና አንድ እንደውም ኢንተርኔት ላይ ዳውንሎድ የተደረገ ነገር አለ እነሱ ረጅም ሰዓት ጫፍ በጉንጫቸው ስለሚያዝ ጉንጫቸው ካንሰር ይቀደዋል ይተረተራልና እሱ ፎቶዎች ምስል በሚቀጥለው ቪዲዮ ላይ ለቀዋለን አላህ ካለ እዛ ደረጃ ላይ ደርሷል እሺ ለምሳሌ አንዳንድ ሰዎች ጫት ብዙ በመቃም የተነሳ ወልይ ሆነናል የመሳሰሉ ነጥቦች ላይ ይሄዳሉ ወልይነት ደግሞ እኛ እንደምናውቀው በአላህ አምኖ ህግጋቱን በመፈጸም ክልከላውን በመከልከል እስቲ ከጫት ጋር አያይዘ ስለዚህ ወልይነት ስለሚሉት ነገር በትነግረኝ እንጂ ላይ ሰው ሁልጊዜ የማይረዳው ነገር እንዴት ነው ሰዎች ብዙ ጫት በመቃምና ብዙ ጊዜ እንቅልፍ ከማጣት ራሳቸው ላይ የሚቀርጹት ነገር ነው አንዳንድ ነገር ይታየናል የሆነ ኢሻራ አየን የሆነ ነገር መጥቶ በጆሮአችን ነገረን ብለው ሰዎችን ግራ የሚያጋቡ የሆኑ ብዙ አይነት ንግግሮችን ይናገራሉ እና አንድ ሰው ማሰብ ያለበት ነገር ሰው ብዙ ጫት በመቃም መጨረሻ የሚደርስበት ደረጃ ሊኖር እብደት እንጂ ምንም ከአላህ የሚያገኘው ነገር የለም ሁልጊዜ ሰዎችን ግን ሸይጣን ይህንን ስራቸውን ስለሚያሳምርላቸው ትልቅ ደረጃ ላይ የደረሱ አድርገው የሚናገሩትን ነገር ሁልጊዜ በተደጋጋሚ ለሰው ከማውራታቸው የተነሳ ትክክለኛ ነው ብለው ራሳቸውን ማሳመን ደረጃ ላይ ስለሚደርሱ ነው ራሳቸውን ተሳስተው ሰዎችን የሚያሳስቱት ቁርአን ላይም አላህ Subhanahu Wa Ta'ala ለወልይነት ያስቀመጠው ሸርጥ አለ አላ ተቅዋ ብቻ ነው አላህን መፍራት ብቻ ነው ወልይነት ደረጃ የሚያደርሰው እንጂ ጫት በመቃም ሰው እብደት እንጂ ወልይነት ደረጃ ላይ አይደርስም ያው እንግዲህ ሰዎች ምን ሲሉ ይሰማል የሆነ ነገር በጆሮዬ ሹካለኝ ባይኔ ታየኝ ይላል እነዚህ አይነት ክስተቶች እንቅልፍ ከማጣትና ብዙ ጫት በባህሪ ሰዎችን የማስከርና የማደናገር እንቅልፍ ከማጣት ራሳቸው የሚፈጥሩት ራሳቸው በራሳቸው ላይ የሚፈጥሩት እንደ ኸያል እንደ ራሳቸው ማስመሰል ነገር ነው እንጂ ምንም የሚታያቸው ነገር የለም ጫት ቃል እንደውም ከኖርማል ሰው እይታ ውጪ በትክክለኛው እይታ እንኳን ማየት የማይችል ነው እና ይሄ ጫቱ ለራሳቸው ጭንቅላታቸው ውስጥ የሚፈጥርባቸው ቆየት ነው እንጂ ምንም ለጫት ቃሚ አላህ በተለይ የሚያሳየው ነገር የለም ያው እነሱ ግን ወልይ ሆነናል ሰው ማያየው ይታየናል ቢሉ ሸሪዓው ሙሉ ለሙሉ የሚጋጭ ነገር ነው ያየለው ፈጽሙ በዚህ ነገር ላይ ምንም በአጠቃላይ ቅድም እንደተገለጸው ሰው ጫት በመቃም የሚደርስበት ደረጃ እብደት እንጂ ወልይነት አይደለም ኢሻራ ታየን እንደገና ለነጋዴዎች ጧት ተነስተው ያው እንግዲህ ድፍለሊት አልተኙ እንቅልፍ አለቀቃቸው ግራ ግብት እንዳላቸው ቅዠቱን ተነስተው ምን ብለው ይናገራሉ ቀን ትላንት ማታ እንዲህ ታየን ይሄ ታየን እንዲህ መታረድ አለበት የሆነ ነገር ያሉ ወደ ሽርክ ሁሉ የሚወስዱ ለጅን ወደ ማረድ ሁሉ ሲገቡ ይታያል ይሄ ነገር እንግዲህ ምንድነው አንድ ሰው ራሱ በሳይንቲፊክም ሆነ ደግሞ እንዲህ በተፈጥሮ አንድ ቀን እንቅልፍ ካልተኛ ሰውነቱ በጣም የመሞቅ ባህሪ ያሳያል ሲናገር ይጮሃል እና አንዳንድ ለሰዎች የማይገቡ የሆኑ ንግግሮችን ይናገራል ትግስት ያጣል በጣም ይቆነጠለጣል እነዚህ እንቅልፍ ከማጣት የሚፈጠሩ ነገሮች ናቸው በዚህ ላይ እነዚህ ነገሮች ላይ ጫት ይሄ እንቅልፍ ማጣቱ በጫቱ ላይ ይጨመርና ሰዎች በቁማቸው ይቃዣሉ ራሳቸው ይሳሳቱና ሰውን ያሳስታሉ እኔ ወልይ ነኝ ይሆን ነገር መጥቶ ታይቶኛል እንደዚህ አይነት በግረት ዛሬ መቃም አለበት እዚህ ሱቅ ውስጥ እንቃምበት አንድ ቤት እንቃምበት ጠላት አለ ሐሲድ አለ ብለው ያው ነጋዴ በሽም ተካና ነው ከገንዘብ ጋር የተያያዙ አንዳንድ ነገሮችን እየነገሩ በጣም ብዙ ሰው ላይ የብዙ ሰዎች ያበላሹ ይታያሉ ገበያም ቢያለ አንተ ዱዓም ስለምትል ነው እስቲ ዛሬ እዛው ቤት ሄድን ዋናው ቦታ ላይ ገበያው ላይ እንቃምበት ረጅና ሱቁ ይዘጋና እዛው እንቃምበት እያሉ ሰውየውን በጣም ያው ነጋዴ ሁሉ ጊዜ ለገንዘብ
በጣም ስለሚጓጓ በደካማ ጎን ይገቡበታል ማለት ነው። እኔ ሰዎች የሚያደርጉት ምንም እንዳልሆኑ ለራሳቸው ያውቁታል፣ ግን መተዳደሪያቸው ስለሆነ ሌላ ነገር መስራት ስለማይችሉ በተጨማሪ ሱሰኞች ስለሆኑ ምንም ሌላ ገንዘብ የማግኘትና ሱሳቸውን የሚያረኩበት ሱሳቸውን ደግሞ ለሱሳቸው የሚሆን ነገር የሚያገኙበት ሚንስ ስለሌለ በዚህ አይነት ተግባራቸው እየተካኑበት ይመጣሉ። ልክ እንደ ባለሙያ ሰው የተለያየ ሰውን አሳማኝ ነጥብ ቁጭ ብለው ይሰራሉ እነዚህ ሰዎች። ለምሳሌ አሁን በጣም የሚገርመው ነገር አንዳንድ ጊዜ መንገድ ላይ አጋጥሞ ከሆነ ወደ መንገድ ላይ የሚሄደውን ሰው ያውና በተለይ እነሱ በእምነቱ ደካማ የሆኑ ሰው የት ያገኙታል? ጫት ተራ መግቢያ ላይ ይቆማል። ቄጠማ ተራ መግቢያ ላይ ዕጣን ተራ ያውቁታል። ይሄ ሰውዬ አቂዳው ላይ ችግር እንዳለ ስለሚያውቁ ቀጥታ ይዙትና ከዚህ በጣም አስገርሞኛል ችሎታቸው። ቀጥታ ሴትን ከሆነች ይዟትና ሀጃ አለብሽ አይደል ሲሏት በጣም ትደነግጣለች። ያልገባት ነገር ግን ወደ ላይ የሚሄደው ሰው ሀጃ አለ፣ ወደ ታች የሚወርደው ሰው ሀጃ አለ። በአለም ላይ እብድ ብቻ ነው ሀጃ የሌለው፣ ሁሉም ሰው ሀጃ አለ። በዚህ ደካማ ጎን ይገቡና እንደፈለጋቸው ይወጣ። እንደዚህ አይነት ከባድ የቲያትር ሰዎች ናቸው ሰዎች። ምክንያቱም የመታጠሪያቸው ስለሆነ እና ያንን ሰውዬ ሌላው ተመሳሳይ የሚሏቸው አስቂ ነገሮች አሉ። አንተ ዱዓ አታስደርግም ያጠይም ጎረቤት እስኪያጠፋ ይላል። ኢትዮጵያ ውስጥ ያለው ሰው ሁሉ ጠይም ነው። እንዲህ አይነት ደካማ የሆነ ነገሮችን ሰው ላይ ሲፈጽም ይታያል። ሰዎች በማየት በጣም የተካኑ ሰዎች ናቸው። ከዛ ሰው ይደነግጣል። ማንንም ሰው አፈቀጥ ይሎታል። ልክ መተዳደሪያቸው ይሄ መተዳደሪያቸው ስለሆነ የእነሱን መንገድ እንደሚከተል ፊቱን አይታወቃል። ከጫት ተራ ሰው ዙርባ ይዞ አራት ዙርባ አሸክሞ የሚወጣ ሰው የሆነ ኃይለኛ ነገር ቤት ሊፈጽም እንደዚህ ስለሚያል አስተናክለው መሀል ላይ ይሄን ያህል ተራምጣ ብለው ገንዘቡን ሁሉ ይተሙት እነሱ ናቸው። አምጣ ያሉት የዛ ሰውዬ ጉዳይ በአጋጣሚ ከተሳካ የሰውዬ ቋሚ የህይወት መተዳደሪያ ያገኘ ማለት ነው። ካልተሳካም የቤት ያገኘው ምንም ችግር የለም። በዚህ ሳይኮሎጂ ሰዎች ሲጫወቱ ይኖራሉ። እንግዲህ ካስታወስ እዛ ምዕራብ ጀርባ እና ዋና ወሳኝ ቦታና የተለያዩ ሴቶች አሉ። ይሄ ትልልቅ ጥለት ያለው ነጠላ ቀይ ነገር እዛ ቁጭ የሚል ሰውዬ አለ። ሁሉም ይቋቋ ረጅም ሰውዬ እንደዚህ ነው ሲያጓራ ሴቶች ሁሉ እንደሚደነግጡ ያውቃል። እና በጣም በቃ ሰዎችን እንዲያረበተበቱ አሁን የነገርኩት እነዚህ ሁለቱ ቀላል ሳይኮሎጂ ሰውን የሚመቱበት ነው። እኔ ከምዕራብ ጀርባ ያለው ሰው በነገራችን ላይ ለ15 ዓመት ምናምን ያህል ቤት እዛ ይሄ ዘይት መሸጫ ጀርባው እዛ እየተላኩ ሲሄድ ይሄ ሰውዬ 10 ምናምን ዓመት ስራ ሳይሰራ ጊዜ መደብ ላይ ቁጭ ብሎ ንጹህ እየለበሰ ነጭ ነጠላ አድርጎ ምግብ እየበላ በቃ ቆሻሻ ይላል። አይኑን ሁሉ ጊዜ ይኳላል። እነሱ የሚፈልጉት እንደዚህ አይነት ሰው ይሄ ነው የነሱ ደካማ ጎን። ለምሳሌ ይጠቀስል ከዚህ የበለጠ ብዙ ታሪክ መስራት ይችላሉ። ደላሎች አሏቸው፣ ያስደነግጠዋል። ስትመረቅም ቤት ይገባል። ረሱል ሰለላሁ ዐለይሂ ወሰለም ግን ምን ብለዋል? እነዚህ አሁን ድፍን ሌሊት እንቅልፍ በማጣት ላይ ያሉ ሰዎች ናቸው። እሳቸው ምን አሉ? ከኔ ሱና ፈመረፈ ባን ሱነቲ ፈለይሰ ሚኒ ከኔ አይደለም ነው ድፍን ሌሊት አንተኛ ሌሊት ነው ሀድረው የሚሞቀው እያሉ ማለት ተኝቶ ተሐጁድ በሚሰግድበት ሰዓት እነሱ ጫት በመቃም ላይ ናቸው። እና ይሄን ይመስላል። ይሄንን የሚመስል ተአምር ሰዎች ላይ እየፈጸሙ ነው ያሉት። እሺ የጫት ነጋዴዎች ህይወት ኢስላምን ሰላትን በተመለከተ ምን ይመስላል? ይሄኛው በጣም የሚገርመው አርዕስት ነውና ይሄንን ባለፈው እንደሌሎች ዳታዎች በእነዚህ ሰዎች ላይ ጥናት ተደርጎ 100 የሚሆኑ ጫት ነጋዴዎች ላይ በተደረገ ጥናት በጣም የሚያሳዝነው አብዛኛዎቹ 100 ሙስሊም ጫት ነጋዴዎች ውስጥ በትክክል ሰላታቸውን የሚሰጡት 5% አይኖሩም። በጣም የሚዘገነነው ነገር ይሄ ነው። እነዚህ ሰዎች ጫት 30 ዓመት ነግደዋል። 30 ዓመት 20 ዓመት ሳይሰግዱ የኖሩ ናቸው እነዚህ ሰዎች ማለት ነው። እና ከሐዲሱ ደግሞ ሰላት አለመስገድ ምን ችግር አለው? ነብዩ ሰለላሁ በሐዲሳቸው የሚናገሩት ኢና አወለ ማ ይሐሲቡ العبد يوم القيامه من عمل الصلاه فان صلحت فقد افلح وانجح وان فسدت فقد خاب وخسر። ነብዩ ሰለላሁ የቂያማ ቀን ልክ ሰውየው እንደተነሳ አላህ ፊት ከአቂዳ ቀጥሎ የሚጠይቀው ነገር ምንድነው? ሰላት ካለው ሁሉንም ስራ አላህ ይቀበላል። ሰላት ከሌለው ደግሞ አላህ ሁሉንም ስራውን በሙሉ ውድቅ ያደርጋል። የሚገርመው ነገር ለኻቲማ ራሱ ለእስልምና አሳስ መሆኑ ኢብኑ መስዑድ ረዲየላሁ ዐንሁ የተናገረው ሐዲስ አለ። من سقاه ويلقى الله تعالى غدا مسلما فيحافظ على هؤلاء الصلاه ሙስሊም እንደሆነ እስልምናው እንደተጠበቀ የቂያማ ቀን አላህ ማግኘት የፈለገ ሰላትን በትክክል ይስጥ ማለት ይሄ ሰውዬ የዑለማዎች ኺላፉ እንደተጠበቀ ሆኖ መሐመድ አህመድ አንዋር የሚባለው ሰው ነስመት
እና መለያ እንዳልሆነ ሰላት መስገድ ብቻ ለስምና መለያ እንደሆነ ነው። እዚህ ላይ አንድ የምንረዳው ሰዎች የምንረዳው ሰላት ቀዶ አድርጎ የሚመጣ ገንዘብ ለጫት ነጋዴ ቤት ማከራየት፣ ጫት መነገድ እኒህን የመሳሰሉ ነገሮች ለዑለሞች ፈትዋ የሚያደርጉበት ጉዳይ ነው። ይሄ ለነሱ ተስተነዋል። በተረፈ ግን ሰውየው እንደዚህ ጫት እንግዲህ ምን ያህል የጥፋት መንገድ እንደሆነ መረዳት የምንችለው ከመቶ ጫት ነጋዴዎች ውስጥ 5% የሚሆኑ ሰላትን በትክክል የሚሰጡት 5% አይሞሉም። ከነሱ ውስጥ 15-20% የሚሆኑ ደግሞ ረመዳን ሲመጣና ጁማ ብቻ የሚሰጡ ናቸው። ሀያታቸውን በዚህ ጨርሰው እንደመረቀሉ ጭንቅላታቸው እንደተፈወሰ ሀያታቸውን ነግደው ለኸይር ይላሉ ማለት ነው። እንግዲህ ይሄንን ይመስላል። እነሱ ንግድ ነገድን ብለው ነው ሚሉታው እና እንደው በህይወታቸው ላይ ነው ቆማ የሚያሳዝነው ነገር ደግሞ አሁን ነው እንጂ በአጠቃላይ ተፈቀደች ሙስሊም ሆናቸው የሚገርመው ነው። አሁን ላይ አንዳንድ ሌላ ሃይማኖት ተከታዮች ገቡበት እንጂ ለረጅም ዘመናት ከጫትን ከእስልምና ጋር እያይዘው ጫት ይነግዱ የነበሩት እነዚህ ሰዎች ናቸው። እና ቁርአን ላይ ከ80 ከ90 የሚበልጡ ስለ ሰላት ጥቅነት የሚያወሩ አያቶች አሉ። እና ዑለማዎችን በተሰራ ነብዩ ሰለላሁ ቁጥር ስፍር የሌላቸው ሐዲሶችን ተናግረዋል። አንድ ሰው ላ ኢላሀ ኢለላህ ብሎ ሰላትን ከሰገደ እና ለተውሂድና መሰረቱን ካሟላ ብቻ ነው ደሙ በእስላም ሊጠበቅ የሚችለው እስከ ማለት ነብዩ ሰለላሁ ድረስ አላህ እንድጋደላቸው አዞኛል እስከ ማለት ድረስ እስከ መገደል ድረስ እነሱ ላይ ሁሉ የተደረገባቸው ሰዎች የሚያሰቡ ሰዎች ማለት ነው። የዑለማዎች አስተያየት እንዳለ ሆኖ ማለት ነው። ስለዚህ እዚህ ላይ ለጫት ነጋዴ ቤት የምታከራዩ ሰዎች ከነሱ ጋር በስራ የምትገናኙ ሰዎች ጫት መኪና ላይ የምትጭኑ ሰዎች በሙሉ ያው የዚህ ነገር ተቋዳሽ እንዲሆኑ በዚህ አጋጣሚ መልዕክት ሊደረጉት ይገባል ማለት ነው። ዝሙት ከዘመን ዘመን ፎርሙን ይቀይራል። በትክክል ሴት ልጅን ወደዛ መጥፎ ዝሙት እንድትገባ ማድረግ ራሱ ማመቻቸቱ ራሱ ከወንጀሉ ተቋዳሽ መሆን ነው። በትክክል አሁን ምን እያየን ነው ደግሞ በየጫት ቤቱ ድሮ ወንዶች ነበረ ጫት ቤት ፊት ለፊት ላይ ቆሞ ጫት የሚሸጡ ሜካፕ የተቀቡ ሴቶች የተቀቡ ጸጉራቸውን የተቀለሉ ግን ለስሙ እላያቸው ላይ ሻሽፋን ጣል ያደርጓትና እንደሰማነው እንዲያውም ከሚቀሙ ከተወበቱ ወንድሞች ድሪያ ብቻ አድርገው ያለ ፓንት ሰውነታቸውን በሚያሳዩበት መንገድ ባል ሊሆን ይችላል፣ ሚስቱን፣ ወንድም ሊሆን ይችላል፣ እህቱን፣ አባት ሊሆን ይችላል፣ ልጁን ጫት እንዲሸጥለት በማለት እንዲህ ሴት ልጅ የዝሙት ማስታወቂያ እያደረጉ ነው። ይሄን በተመለከተስ ምን ትላለህ? ይሄ ያው ከተማችን እንደ ማንኛውም እንደ ጥሩ ተግባር ቢታየው ጫቱ ላይ በጣም ኃይለኛ ጨረታ ስላለና ከጫቱ ኢንካም ለማግኘት ሲባል ወንዶችን ለመሳብ ከፊት ለፊት የሚቀመጡ ሴቶች መሆን ከጀመሩ ዓመታት ተቆጥረዋል። የሚዘገነነው ነገር ግን ይሄ ሰውዬ ያው ባልም ከሆነ ሚስቱን፣ አባትም ከሆነ ልጁ፣ ወንድምም ከሆነ እህቱን ማሳተፉ ማለት በተለያየ መልኩ ያው ለዚና ከፊት ለፊት አድርጎ ወንድየው እንሷ የምታቀርብለትን ጫት ሰው የሚፈልገው አይነት ኳሊቲ የሚሆን የተበላሸ የሚሆን እንዳያይ በውበቷ ለማማመር እንዲማልልና ጫቱን ያላል እንትን በተባለበት ዋጋ ገዝቶ እንዲሄድ ነው ሴቶችን የሚያስቀምጣቸው። ይሄ ከዛኛው በቡና ቤት ከሚሰራው ድርጊት ምንም የሚለየው ነገር የለም። የንግድ ፍቃድና የቤቱ አቀማመጥ ነው እንጂ ሴቶችን አውጥቶ እዚህ ላይ ማስቀመጥ ምንም ከዚህ አይነት ተግባር ምንም የሚለየው ነገር የለም። በትክክል የሚታየው ነው። ወንዶች ብዙዎች ይመጣሉ፣ ሴቶቹ ፈገግታ ያሳዩታል፣ ሜካፕ ተቀብተዋል፣ ካስፈለገም ሰላም ይሉታል፣ ያቆላምጡታል፣ ይነካካሉ እንደዚህ ነገርና ወንድየው ደግሞ የተባለውን ዋጋ ይከፍላል። እንደገና በተጨማሪ ደግሞ ምንድነው ጫቱ ጥሩ ነው አይደለም የሚለውን ጥያቄ አይጠይቅም። በዛ ላይ ደግሞ ሁሉ ጊዜ ሲመጣ እሷን ፍለጋ ይመጣል። አንድ ነገር ማስተር ያለበት ነገር ጫት የሚገዛ ሰው ግን ሴትዮዋን ጫት በመግዛት ብቻ አይተዋል ወደሚቀጥለው ዝሙት ይተላለፋል ማለት ነው። እና በጣም ይሄ ያው የሚታየው ጫቱ ከሚያደርሳቸው አስከፊ ከሆኑ ነገሮች አንዱ ምንድነው ሴት ልጅ ለጨረታና ለገበያ ማውጣት ነው። ረሱል ሰለላሁ ዐለይሂ ወሰለም ግን እዚህ ነጥብ ላይ መጨመር የምፈልገው አንድ የተናገሩት አስፈሪ ሐዲስ አለ። በትክክል እሱ ምንድነው ደዩስ የማይቀና በሴት ልጁ ብሎም በአማኝ ሴቶች የማይቀና ከገዛ ዘሮቹ አልፎ በአማኝ ሴቶች እንኳን የማይቀና አይደለም ከራሱ ሰዎች አልፎ ጀነት አይገባም ያሉት። ዛሬ ምን ትለዋለህ ታዲያ? ሴት ልጅ የገዛ ልጅህን የጫት ማሻሻጫ አድርጎ ከፊት ለዕቃ ማስቀመጫ ማለት ጫት ሰውን ምን ከሚያደርግበት ከሚያመጣቸው መጥፎ ጸያፍ ባህሪዎች አንዱ ሰውን ለይስ ያደርጉታል። ሌላው እስኪ ጥቂት ስለ ጫት ገጠመኞች ከቃሚዎች ከወሰድከው እስኪ ንገረኝ። በጣም የሚገርሙ በጣም አሳዛኝ የሆኑ ታሪኮችን ሰዎች አጫውተውኛል። ራሴ ግን ከነዚህ በጣም የተገረምኩበት ነገር ምንድነው አንድ ጊዜ አንድ ሰው እያጫወተኝ በጀማ ሆኖ ለረጅም ጊዜ ጫት የሚቅሙ አንድ ጓደኛቸው ጫት እየቃሙ በትንታ ይሞታል እና ወዲያው ነፍሱ ያልወጣ መስላቸው ያንን ልጅ ይዙትና ወደ ሆስፒታል ይሄዳሉ። ይሄን ልጅ ጫት አቆሞ ነው ይሄንን ታሪክ የሚነግረኝ። ሆስፒታል ሄደን መሞቱ ተረጋገጠ። በኋላ አዘንና ጥግ ላይ እንደቆመ ሁላችን ስንታይ ሁሉም ሰው ያንን ለካ ልጅን ስለይ ሁሉም ሰው ቀሪውን ጫትና የሚቀበትን ውሃ ይዞ ነበር። እዚህ ነው ደዩስ ማለት ሞት እንኳን ከሱስ
አለቀቀ። የገዛ ወንድማቸው ሞቶ አብሯቸው ስንት ዓመት የሚቅመው ሰው ሞቶ ጫትና ውሃ በእጃቸው ነው ሆስፒታል እንደ ኖርማል ነገር ይዘውት ነው። እና ራሴ በጣም ደነገጥኩ ብሎ አጫውተኛል። ሌላው ገጠመኝና በጣም የሚገርመው ነገር አላህ ራሱ ለነብዩ ሰለላሁ ዐለይሂ ወሰለም አባዘር ጠይቋቸው ስለ ሙሳ መጽሐፍ ምን አለ አላህ ስለ ቀብርና ስለ ሞት ከባድነት የሚናገረው ነገር አለ። አጀብቱ ሊመን አይቀነ ቢልሞት ስሙ ይፍራህ ሞት ያለበት ሰው ሲደሰት ወይም ሲዝናና ይገርመኛል የሚለው አባባል ትዝ ብሎኝ ነው። ለምን ይሄን አባባል ያመጣው ለምንድን ነው? ቀብር ላይ አንድ ቀን ቀብር ላይ ያን ጓደኛቸውን ቀብር ለመቀብር ከሄዱ ሰዎች አንዱ ከቀብሩ ቦታ ፈቀቅ ብሎ ስልክ ይደውል። አጠገቡ ያሉ ሰዎች እያዳመጡት ነው። የሚደውለው ጫት ቤት እና ያ ጫት ከሚገዛበት ቀን ትንሽ ከሌላው ጊዜ ሰዓት ስለዘገየ ለጫት ነጋዴ ደውሎ ተባክህ ጫት እንዳያልቅብኝ አስቀምጥልኝ ብሎ ቀብር ውስጥ ጉድጓድ ቀብር እየተቆፈረ እያለ እዚህ ወንድሙን እየቀበረ ጫት አስቀምጥልኝ ይደውላል። ኢና ሊላሂ ወኢና ምናልባት እኮ የሰከረ ሰው እንደዚህ ላይ ያደርግ ይችላል። አንድ ሰው አረቄ ጠጥቶ ሰክሮ ቢሆን ይሄንን ላይ ነገር አረቄ ላይ ደውሎ ወይም አሻጭ ሰው ቢሆን አሻጭ አስቀምጥልኝ ብሎ ላይ ደውል ይችላል። ተጽዕኖ ይዛን ሀድ ነው። እሺ ሌላው ጫት በኢኮኖሚ ላይ ያደረሰ ያለው ለምሳሌ አሁን በየቀኑ 50 ብር ለጫት ትመድብለት እያለ እንግዲህ ፍጆታው እየጨመረ ነው የሚሄደው። ይህ በሆነበት ሁኔታ ህይወትን ምን ያህል ነው የሚጎዳው? ነጋዴዎችን ምን ያህል ነው የሚጎዳቸው? ብዙ ትርፍ ለማግኘት ብዙ ማጭበርበር ስራቸው ላይ ኤሌክትሪክ ብላንስ ተህልኛ በትክክል ይሄንን ገጠመኝ ታሪኩ የሚገርም ነገር ወላሂ በጣም የሚያሳዝነው የሚያስለቅሰው ነገር አንድ ባለ ህንጻ አንድ ቀን ምን እንደተደረገ የሚገርም ይሄን ኤሌክትሪክ ገመድ አንድ ሙስሊም ሰው ከቻይና ያመጣል። የዚህ ኤሌክትሪክ ገመድ ውስጡ ብሮንዝ ነው፣ ነሐስ ነው። ይሄ ኤሌክትሪክ ትክክለኛ ማስተላለፊያ እና ነሐሱ ውድ ስለሆነ በነሐሱ ምትክ ብረት ወይም ደግሞ ኮፐር የሚባለው ከዚህ ከነሐሱ የሚቀንሰውን ነገር ጭኖ ሙስሊም ነጋዴ ነው ይዞ መጥቶ ለሙስሊም ነጋዴ ባለ ህንጻ ይሸጣል። ያለ ባለ ህንጻው ደግሞ ህንጻውን ሰጥቶ ከጨረሰና ካከራየ በኋላ ሁልጊዜ ኤሌክትሪኩ አዛ ያደርገዋል እየመለሰ ያው ምክንያቱም ባህሪው ኮፐሩ ከዚህ ከብሮንዝ ሌላ ያለው ማቴሪያል ኤሌክትሪክ የማስተላለፍ ባህሪ ስለሌለው የሚገርምና የሚያሳዝነው ነገር ምንድነው? ያ ሰውዬ ህንጻውን አስቦርቡሮ ነው በኮንዲት የሚቀበለው ገመድ ለዛ ህንጻ ሶሉሽን የግድ ህንጻው እንደገና መቦርቦርና ማፍረስ ይኖርበት ነው እና ያንን ኤሌክትሪክ ገመድ የሸጠለት ሰውዬ እሱ አካባቢ ነው ያለውና አብሮት ከሚጥሙ ሰዎች ሲናገሩ ቢያንስ ከ1000 ብር በላይ በቀን ለጫት ይወጣል ከነጀማው ሰውዬ እና ያንን የጫት ወጪ ለመሸፈን ብዙ ሐራም ይሰራል። ምን አይነት ሐራም ይሰራል? ፌክ የሆነ ዕቃ በአንድ ማርክ አንድ ዕቃ በማምጣት ኪሎ በመቀነስ ሌላም የተምታቱ ነገሮች። አሁን ለምሳሌ ጨርቁ ላይ 20 ሜትር ከሆነ እሱ ከውስጥ 18 ሜትር ያስተቀልና በ20 ሜትር አጥፎ ያመጣል እንጂ የሚመሳሰሉ ኤሌክትሪክ ገመድ 100 ሜትር ከሆነ 80 ላይ 100 አጥፎ ጽፉላ ነጋዴዎች ይጫሉት ማለት እንግዲህ የሚገርም ነገር ምን የሚገርም ታውቃለህ? ለመዋሸት ዶላር አውጥተህ ለማታለል አይሮፕላን ተሳፈ ከዚህ ቻይና ስትሄድ እንደው አላህ ይሄኛል ብሎ ሰው የማያስብ ሰው ጫት ይዘን ያደግ ይችላል። አባባሌን ተረካሽ ነው እንዴ? አሁን ችግር የለም። ከዚህ ተነስቶ ዶላር አስፈቅዶ ላይሰንስ አውጥቶ ለማታለል 18 ሰዓት በርቦ ቻይና ሄደ። ምን ማለት ነው? ይሄን ያሉ ሰዓት ተጉዞ ፌክ ዕቃ ሲያመጣ አብረኛል ምን ነገር ከውስጥ ተነስቶበታል። ጫት ይዘን ያደግ ልበደንዳና ጨካኝ ነው። እንግዲህ ይሄ ሙስሊም ወንድሙ ነው። አሁን የገዛ ሙስሊም ወንድሙን ህንጻ ነው ያፈረሰው። አሁን ችግር ለሱ ነገርኩ እኮ ከተማ ውስጥ የምታየው እስልምናን የሚያስከድቡ የመሬት ደላላም ይሁን መሬት ነጋዴም ይሁን ከጀርባቸው ስታና እስር ቤት ውስጥ ነገርኩ እኮ ማንም ሰው በሌብነት ወንጀል አይሰማራም። የሚበላው ችግር አይሰማ ለሱስ ነው የሚሰቅ እንደዚህ ያህል አስከፊ ነው ማለት ነው። ሌሎች ሃይማኖቶች ጫትን እስልምና መገለጫ አድርገው ነው የሚወስዱት። አሳዛኙ እስልምና ላይ አሉ የሚባሉ ትልልቅ መገለጫዎቻችን ሚና፣ ሙሐመድ፣ ቢላል፣ አህመድ፣ መኽሲራ የመሳሰሉትን የጫት ቤት ስሞች ሆነን እያገኘናቸው ነው። አብደላና ተማም፣ ሸምሱና አህመድ፣ ምርጥ የበለጨ ጫት፣ ኦሪጂናል የእንትን ጫት፣ ሐላል ጫት ሐራምና ሐላል እንዳሉ ይመስላል። ሐላል ተመልከት እንዴ ይሄን በቃ ሐላል ነው እንደማለት ነው። አይዋ እና ምንድነው እዚህ ላይ እስኪ እንደው ጉድ እኮ ነው። ረሱል ሰለላሁ ዐለይሂ ወሰለም ውሸተኛ እውነተኛ የሚባልበት ዘመን ይመጣል ብለው ነግረውናል። ይሄን ባይናችን እያየን ነው። በጣም የሚያሳዝነው ነገር ቢላል ረዲየላሁ ዐንሁ በዓለም የስምና ምሳሌ ሆነ ሁላችንም ዓለም የሚኮራበት ሰው ነው። አንድ ሀገር ላይ ውጪ ሄጄ ወደ ፓኪስታን አንድ ሀገር ሄጄ ቢያንስ ተቋማት፣ መንገዶች፣ ትምህርት ቤት ሁሉ ነገር በቢላል ስም የሚሰየም ነው እና የዛ ሀገር ሰዎች እኛን እንኳን ሲያው በእኛና በቢላል መካከል ያለውን ስንት ዘመን ተቆጥሮ የቢላል ልጆች እያሉ በጣም አድርጎ ይታድሙን ነበር። አንድ ሀገር ላይ ቢላል በነበረበት ሰዓትም ተጽዕኖ ፈጣሪ የነበረ ሰው ነው ቢላል።
ከብዙ ሺህ ዓመት በኋላ አሁን ተጽዕኖ ፈጣሪ ነው ይላል። እንደዚህ አይነት የተቀደሰውን ትልቅ ደረጃ አላህ የሰጠው ጀነት በዱንያ የተመሰከረለት ሰው ለጫት መጠር ያደርገው ዓለማፈራች እነዚህ ሰዎች በጣም ምንድነው ሊባሉ የሚችሉ ቢላል ጫት ሊስል እንዴት ያሰው ልክ እኮ አንተ አሁን በጣም የሚዘገንና የቢላል ሐሺሽ መሸጫ እንደማለት ነው። ቢላል ሐሺሽ መሸጫ የቢላል እጽ ማከፋፈያ የቢላል አስካሪ ብሎ በቢላል ስም መሰየም ማለት ልታፍርና ልትጸጸት ይገባል። ሁለተኛ ይሄ መግፊራ ይሄ በጣም ይቀርም ነገር ነው። እነዚህ እኮ ቢሳካላቸው አላህን ፊት ይጠቀማሉ። ቢሳካላቸው ከአላህ ከ98 ያለው ነገር ኮቢችሉ ሁሉ ለዚህ ለጫት ስም ሲያኔ መጠቀማቸው አይቀርም። አሁን ከዚህ ውስጥ አሁን አንተ ከለሰው መግፊራ መሐመድ ሐላል እንዲህ ይያሉ አኺ እንዲህ ይያሉ ምን ይሄ ሁሉ ለበቃ ለማታለልና ሰውን ገበያ ለመሳብ ነው። ዲኑን እንደ ሸቀጥ ማሻሻያ አድርጎ እየተጠቀሙበት ያለው ይሄንን ነገር የሚያስተባብል ሰው ይሄ ነገር እስካሁን የተነገረው ነገር በትክክል ከሐዲስ ጋር ያመሳከርን ሐቁም የተነገረው የሚያስተባብል ሰው ደግሞ ያው የነብዩ ሰለላሁ መንገድ እንደማስተባበል ነው። ጫት አትቃሙ ሰላት አታሳልፉ የሚባለው ነገር እየተባለ ለጫት ደግሞ ዳዕዋ የሚያደርግ ከሆነ ሰውየው ቁርአን ያላህ እንደሚናገረው የሙናፊቆች ባህሪ አንዱ ምንድነው? በመጥፎ ነገር ይመካከራሉ፣ ከጥሩ ነገር ይከለክላሉ። ወደዛ እንዳንገባ እና የመጨረሻ ነጥብ ማጠቃለያ ምክር ካለ አንድ ነገር ለሙስሊሙ ወጣት ሃይስኩል ላይ ለማጥናት ነው ለምንድነው እየተባለ አሁን ግን አስከፊው ነገር ደግሞ ምን ሆኗል? በፊት የሚያሰጋው ወንድ ብቻ ነበር ጫት ይቅማል የሚባለው። አሁን ብዙ የሴት ጫት ቃሚ ግሩፖች ሙድ ነው እየተባለ እነዚህ ባለትዳር ሴቶች ዛሬ ነገሌ ቤት እየተባለ ልጆቻቸውንም ማሳደግ ያቃታቸው በብዛት ከቤት የሚዘዋወሩ ሴቶች ማየት ሁሉ የተለመደ ነው። ሴቶች ደግሞ እንደሚባለው ምን እየሆነ ነው የመጣው? በተቃራኒ ስሜቱን ሲገለጽ እንደሱን ሀይ ያደርጋል። የሴቷን ደግሞ የመጣው ያቆጠው እንዳላገባ እንዳልወለደ ሴት ሁሉ መጨረሻ ላይ መንገድ ላይ በሚለከፉበት ደረጃ አለባበሳቸው እንደዚህ ነው። በትክክል ተሽከርከረው የሚወጡ ሴቶች ሁሉ ደርሰዋልና ምን ትመክራለህ? መቼም እኛ የመጣነው አኺራን ከስቦ ከዚህ ምድር ላይ ለመላቀቅ ነው። አንድ ነገር አንድ በአጠቃላይ አንድ ሰው መረዳት ያለበት ነገር ሀያታችን አጭር ነው። የምንገባው ቀብር ውስጥ ነው። የምንጠየቀው ጥያቄ አለ። ማንም ሰው በእኛ ቦታ በእኛ ቀብር ላይ መልስ ሊሰጥልን አይችልም። እኛና እኛ ብቻ ነው ያን መልስ ማመለስ ያለብን። አንዳንድ ስለጫት